አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም የሽመልስ አብዲሳ አስተዳደር በአርሲ መስዋዕትነትን ከፍያለሁ ብሏል። በአካባቢው በተፈጸመው ጥቃት ከተገደሉትና ከወደመው ባሻገር የተፈናቀሉትን በሺዎች የሚቆጠሩ ናቸው ሲሉ ነዋሪዎች ተናግሯል። ፓትርያርክ አቡነ ማትያስ ደግሞ እስከ መቼ ሀዘን ሲሉ ጠይቀዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ ኦህዴድ ብልጽግና ከጥቃቱ ጋር በተያያዘ የከሰሰው የኦሮሞ ነጻነት ጦር ምላሽ ሰጥቷል። የፋኖ ኃይሎች በበኩላቸው ኢመደበኛ ኃይሎችን በማደራጀት የብልጽግናው አገዛዝ በኩል የቀጠለም በግልጽ እና በስውር የሚደርስ የዘር ማጥፋት ወንጀል አካል ነው ብለውታል። ወደ እናንተ ይደርሳል። ወደ ጅማ በጓዝም ምርጫ ግን አልመረጥኩም ሲሉ የብልጽግናው መንግስት አማካሪ አቶ ጌታቸው ረዳ ገለጹ። የአብይ አህመድን ምርጫ ያወደሱት ጌታቸው ትግራይ ውስጥ ምርጫ ያልተደረገው በህወሓት ምክንያት ነው ብለዋል። ከቲአርቲ ጋር ቆይታ ያደረጉት ጌታቸው በአማራና ኦሮሚያ ክልል የቀጠለውን ጦርነትም ትናንሽ ግጭቶች ብለዋቸዋል። ሰሙታላችሁ። የአብይ አህመድ መንግስት ያደረገው ምርጫ የሀገሪቱን እየሰፋ የመጣን ቀውስ የሚፈታ አይደለም ሲል ህወሓት ገለጸም። ትግራይ በወታደራዊና ኢኮኖሚያዊ ከበባና ክልከላ ውስጥ ናት፣ ጦርነትን የማስቀረው ጊዜም አሁን ነው ሲል አሳውቋል። ድርጅቱ ለዓለም አቀፉ ማህበረሰብ በጻፈው ማስታወሻም በአማራና ኦሮሚያ ክልሎች በድሮን እና ከባድ መሳሪያ የታገዘውን ውጊያም አንስቷል። እንቃኘዋለን። በስሙ የትኛውም እጩ ወደ ፓርላማ እንደማይገባ ትብብር ለኢትዮጵያ አንድነት አሳወቅም። በአማራ ክልል የተለያዩ አካባቢዎች ምርጫው ይደገም፣ በደቡብ ኢትዮጵያ ክልል ጋሞ አካባቢ በሚገኝ የምርጫ ክልል አጠቃላይ እንዲሰረዝ ያሉ ፓርቲዎችም አሉ። ህብረቱ ደግሞ በታዘበባቸው 130 የምርጫ ጣቢያዎች የምርጫ ካርድ የሌላቸው ሰዎች እንዲመርጡ ተደርገዋል ሲል ይፋ አድርጓል። ሌላኛው መረጃችን ነው። በሶማሊያ በፕሬዝዳንቱ ቤተ መንግስት አቅራቢያ ተኩስ መከፈቱ ተሰማም። ይህ የተኩስ ልውውጥ የተከፈተው ደግሞ ከምርጫ ጋር በተያያዘ የተፈጠረን ውጥረት ተከትሎ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የሽመልስ አብዲሳ አስተዳደር በአርሲ መስዋዕትነትን ከፍያለሁ ብሏል። በአካባቢው በተፈጸመው ጥቃት ከተገደሉትና ከወደመው ባሻገር የተፈናቀሉትን በሺዎች እንደሚቆጠሩ ደግሞ ነዋሪዎች ይናገራሉ። ፓትርያርክ አቡነ ማትያስ እስከ መቼ ሀዘን ሲሉ ጠይቀዋል። የኦህዴድ ብልጽግና ሹማምንት ኮሬን የገኛ የተሰኘ አባገዳዎችን ሳይቀር የሚገድል ቡድን ሲያቋቁሙም የሽመልስ ሸኔ የተሰኘ የኦሮሞ ነጻነት ጦርን የሚመስል ኃይል ሲያሰማሩ አሊያም 120 የተሰኘ የማፊያ ቡድን ሲያደራጁ የለንበትም እያሉ ነገር ግን በየዕለቱ በየደረጃው ያሉ አመራሮቻቸው አስተባባሪነት ግድያ፣ እገታና ውድመት እያደረሱ ነው። ዛሬም አቶ ሽመልስ አብዲሳ በቃል አቀባያቸው ኃይሉ አዱኛ በኩል የሰጡት መግለጫ ኦሮሚያ የተረጋጋና ሰላማዊ ክልል ነው፣ ልማቱም ቀጥሏል የሚል ሆኗል። የክልላችን ሰላም ወደ ተረጋጋ ሁኔታ ተሸጋግሮ ልማቱም ሳይደናቀፍ እየተሰራ ይገኛል። ይህ ንግግር የተሰማው በአርሲ 15 አካባቢ ሰዎች በሃይማኖታቸው ሳቢያ ተገድለው የእምነት ተቋማትም ተቃጥለው በሺዎች ተፈናቅለው ባደሩ ማግስት ነው። እነ ሽመልስ ሰላም ነው የሚሉት በሰሜን ሸዋ ወረጀርሶም ከ10 በላይ መንገደኞች ተገድለው 2 ባስ ሙሉ ተሳፋሪዎች ታግተው የተጠየቁትን የማስለቀቂያ ገንዘብ ይዘው ተገኙ የተባሉ ቤተሰቦችም ተያዙ ተብለው ታስረው ገንዘባቸው እንደተወረሰ በተነገረበት ተመሳሳይ ሳምንት ነው። የናራርሳ መርዳሱ አገዛዝ የተረጋጋ ክልል ነው የሚለው ከመተሐራ እስከ ጭሮ መንገዶች እየተዘጉ አሽከርካሪዎች በተገደሉም በየአካባቢው በተቀሰቀሰው ውጊያ ሰብአዊ ጉዳት ባጋጠመም ከ500 በላይ እስረኞችን ባመለጡበት ተመሳሳይ ሰሞንም ነው። በእርግጥ ክህደት መገለጫው በሆነ አገዛዙ ውስጥ ይህ እንግዳ ጉዳይ ባይሆንም ከሰሞኑ በአርሲ የተፈጸመውን ጭፍጨፋ በተመለከተ ማብራሪያ ለመስጠት የተከሰቱት የሽመልስ አብዲሳ ሰዎች እንደውም የኛ ኃይል በአካባቢው መስዋዕትነትን ከፍሏል፣ ሽብርተኛው ሸኔ ነው ጥቃቱን ያደረሰው፣ የታሪካዊ ጠላቶችን ተልዕኮ ለመፈጸምና ምርጫችንን ለማደናቀፍ የፈጸመው ተግባር ነው ሲሉ አቀርበዋል። በአርሲ ዞን አሰኮ ወረዳ በዕለተ ጨፌ በሚለው ቀበሌ የሰባተኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ ይሄ የፈሪ ስብስብ
በአሰኮ ወረዳ ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍሎ የሚቀድመው የሰው ህይወት ስለሆነ የሰው ህይወት ለመታደግ በዚህ በተፈጠረ ጫና ሳቢያ በቀረበ ማብራሪያ ላይ በርካታ ጉዳዮችን ማንሳት ይቻላል። ቀዳሚው ምርጫችንን ለማደናቀፍ የተፈጸመ ጥቃት ነው የሚለው ሲሆን ለ5 ዓመታት ያለመታከት በወራት ልዩነት የሚደርስ ጥቃትን ከሰሞኑ ድግስ ጋር ብቻ አያይዘው ማቅረባቸውም የሚጠቀስ ነው። አንድ ከሰሞኑ ጥቃቱን ሸሽተው የተጠለሉ አባት ነሐሴ 2016 ላይ የተፈጸመባቸው ጥቃትን አስታውሰው ነገሩ አሁን የተፈጠረም ለምርጫም የተከሰተ ነው መባሉን ውድቅ አድርገው ሆነ ተብሎ የሚደርስ ስለመሆኑ ይናገራሉ። እኔ ሁለተኛ ነው። የመጀመሪያው ጊዜ ባለቤቴ ወልዳ ያው እሱ ነሐሴ 7 ነው 2016 ነሐሴ 7 በዛን ሰዓት እዛው የዕለቱ ለታ ባለቤቴ ወልዳ እሷን ተነደሞ እየወጣው አጎቴ ሞቷል፣ ያጎቴ ልጅ ሞቷል፣ 2 3 ሌላም አለ 4 ሰው ሞተ። ወጣን። ከዛም ደግሞ በቃ መንግስት ተጠናክሮ በዛው በቦታው ተመለሱ ብሎ የተወሰነ ሰው ተመለስን። እንደገና በድጋሚ ያው ግንቦት 23 እና ግንቦት 24 ይሁሉ ተፈጠረ። ይህን ጥቃት ተከትሎ መግለጫ የሰጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በኦሮሚያ ክልል አርሲ ዞን በምዕመናንና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉ እስከ መቼ የሚል ሀዘንን እንደፈጠረ ገልጿል። አቡነ ማትያስ በአርሲ ሀገረ ስብከት በአሰኮ፣ በሸርካም፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በተፈጸሙ ጥቃቶች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማ ነው በተሰበረ ልብ ነው ብለዋል። በጥቃቱ በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩት ወገኖቻችንም ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ያሉት ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሀዘን ጥያቄን ፈጥሯል ብለዋል። ይህ በእንዲህ እንዳለ ኦህዴድ ብልጽግና ከጥቃቱ ጋር በተያዘ ተጠያቂ ያደረገው የኦሮሞ ነጻነት ጦር ምላሽ ሰጥቷል። የፋኖ ኃይሎች በበኩላቸው የመደበኛ ኃይሎችን በማደራጀት የብልጽግናው አገዛዝ በኩል የቀጠለም በግልጽና በስውር የሚደርስ የዘር ማጥፋት ወንጀል አካል ነው ብለውታል። በኦሮሚያ ክልል ማንነትን አሊያም ሃይማኖታዊ መሰረትን መነሻ ያደረጉ ጥቃቶች ሲፈጸሙም ኢኮኖሚያዊ ይሁን ሌላ ዓላማ ያላቸው እገታዎችና ግድያዎችም ሲደርሱ የኦህዴድ ብልጽግና ሰዎች ልክ እንደ አሁኑ አርሲው ጥቃት ሁሉ ሸኔ የሚሉትን የኦሮሞ ነጻነት ጦርን ተጠያቂ ሲያደርጉ ይሰማሉ። የአሁኑን ጥቃት በተመለከተ በቢቢሲ የተጠየቁት የጦሩ ቃል አቀባይ ጂሬኛ አያናም በምስራቅ አርሲው ጥቃት ላይ የሰራዊቱ እጅ የለበትም ሲሉ አስተባብለዋል። በአሰኮ የተከሰተው የኦሮሞ ነጻነት ሰራዊት በሌለበት የሆነ ነገር ነው። የኦሮሞ ነጻነት ጦር በእንደዚህ አይነት ተግባር ውስጥ በፍጹም አልተሳተፈም፣ አይሳተፍምም ብለዋል። ጦሩ ባወጣው ይፋ መግለጫውም በአርሲ በንጹሃን ላይ የደረሰውን ጭፍጨፋ በተመለከተ ፈጻሚዎችና ሁኔታውን በተመለከተ እያጣራን እንገኛለን ሲል ገልጾም ለንጹሃኑ ቤተሰቦች ሀዘኑን ገልጿል። ጉዳዩን በተመለከተ ሌላኛው መግለጫ የተላለፈው ደግሞ በፋኖ ኃይሎች በኩል ነው። አርሲን ጨምሮ የእምነት የቋንቋና የማንነት ብዝሃነት ባለባቸው አካባቢዎች ላይ የመደበኛ ኃይሎችን በማደራጀት በዜጎች ላይ ሽብርን መፈጸም የብልጽግናው አገዛዝን መሰል የዘር ማጥፋት ወንጀልን በግልጽና በስውር ማድረስ ይህ የመጀመሪያው አይደለም። በዚህ ዓመት በምስራቅ አርሲ ዞን በብዙ መቶዎች የሚቆጠሩ ኦርቶዶክሳውያን በተመሳሳይ መንገድ ተገድሏል። በርካታ ምዕመናንም የደረሱበት አይታወቅም ይላል መግለጫው። የአሁኑን ጨምሮ ከዚህ በፊት የተፈጸሙ የሽብር ተግባራት ተጣርተው በአገዛዙ ላይ ግፊት እንዲደረግም ጥሪ አቅርቧል። ይህንን ብሔርና ሃይማኖትን መሰረት ያደረገ መንግስታዊ ያሉትን ግድያም አዳዲስ ገዳይ ዩኒቶችን በማቋቋም የሚፈጽመውና የሚያስፈጽመውን የብልጽግናውን አገዛዝ በማስወገድ ሀገራችንን ከቀውስና ከሽብር አገዛዝ እንድናላቅቅ የሚል ሀተታም በመግለጫቸው ላይ ተካቷል። ወደ ጅማ ብጓዝም ምርጫ ግን አልመረጥኩም ሲሉ የብልጽግናው መንግስት አማካሪ አቶ ጌታቸው ረዳ ገለጹ። የአብይ አህመድን ምርጫ ያወደሱት ጌታቸው ትግራይ ውስጥ ምርጫ ያልተደረገው በህወሓት ምክንያት ነው ብለዋል። ከቱርክ ሬዲዮና ቴሌቪዥን ጋር ቆይታ ያደረጉት አቶ ጌታቸው ረዳም በአማራና ኦሮሚያ ክልል የቀጠለውን ጦርነት ደግሞ ትናንሽ ግጭቶች ብለዋቸዋል። እንደ ኢትዮጵያ ባለ የተከፋፈለ ሀገር ውስጥ አንድ ፖለቲከኛ ከ80 እስከ 90 በመቶ ሀገራዊ ድምፅን አሸነፈ ሲባል እንዴት ምርጫው ነጻና ፍትሐዊ ሊባል ይችላል የተባሉት ጌታቸው
ምላሻቸው ደግሞ እኔ የምርጫውን ውጤት አልሰማሁም የሚል ነው። ከዛም አሁን የሚያማክሩትን አገዛዝ ተሻግረው በቀደሙት 10 ዓመታት ሹመኛ የሆኑበትና የሰሩበትን ስርዓት ወደ መውቀስ የገቡት አቶ ጌታቸው እኔ አባል የነበርኩበት ገዢ ፓርቲም 90% ድምጽ ያሸነፈበት ጊዜ ነበር ሲሉም ተደምጧል። አሁን አብይ አህመድ ያደረጉትን ምርጫ በተመለከተም በሚሊዮኖች ይደገፋሉ ብለው ሰው በሰልፍ ነው ምርጫ ያከናውነው፣ እኔ ግን አልመረጥኩም፣ እንዲያም ሆኖ አዲስ አበባም ጅማም ተገኝቼ ነበር ሲሉም ነው የተሰሙት። I was in Jimma the other day and I am in Addis and I saw elections at least in Jimma and in Addis. People were voting in droves. Okay. You know, I didn't vote. በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሲዎቻቸውን ይደግፋሉ። እንዲሁም በተለያየ ምክንያት ደግሞ ፖሊሲዎቻቸውን የሚቃወሙ በሚሊዮኖች የሚቆጠሩ ሰዎች አሉ። ነገር ግን የሰው የምርጫ ተሳትፎም በየቦታው ባለው አነስተኛ ግጭትና ሁከት ምን ያክል እንደተማረረ ማሳያ ነው ባይ ናቸው አቶ ጌታቸው። ህዝቡን የመምረጥ ፍላጎት አሳይቷል የሚል ድምዳሜን የወሰዱት በየትኛው ጥናት እንደሆነ ባልጠቀሱት ሴፍትኔትን ጨምሮ ማባቢያዎች፣ ዛቻዎች እንደ ቅድመ ሁኔታ መቅረባቸው ባልተጠቆመበት ማብራሪያቸው ሰዎች በነቂስ ወጥተው ድምጽ ሰጡ ሲሉ ግን ነበር። እንዲያም ሆኖ በአንዳንድ አካባቢዎች የተወሰኑ የተቃውሞ ኃይሎች የጦር መሳሪያዎችንና ፈንጂዎችን ጭምር በመጠቀም የድምጽ አሰጣጥ ሂደቱን ለማስቆም ሞክረዋል። ነገር ግን በመቶ ሺዎች የሚቆጠሩ ሰዎች እንዲህ አይነት ሙከራዎችን ተቋቁመው ድምጻቸውን ሰጥተዋልም ብለዋል። በአማራና ኦሮሚያ ክልሎች መጠነኛ ግጭቶች አሉ። ሰዎች መምረጥ ይፈልጋሉ፣ ግን በእነሱ ስም የሚዋጉ ታጣቂዎች እንዳይመርጡ ከልክለዋቸዋል። እነዚህ ታጣቂዎች ከሚዋጉበት ምክንያት ጋር ተቃውሞ የለኝም፣ ነገር ግን ምርጫ መከልከላቸው ተቀባይነት የለውም ባይነኝም ብለዋል። In Amhara region and in Western Oromia, there are low intensity conflicts, if you will. You can call them this and that, but የአብይ አህመድ አማካሪ ለአመታት በመሳሪያና ያለ መሳሪያ በጄኖሳይድ ሁነት ውስጥ ያለም ሚሊዮኖች ተገድሎ ሚሊዮኖች ተፈናቅሎ መቶ ሺዎችም ተደፍረው ቢሊዮን እንዲወድምበት የተደረገው የትግራይ ክልል ውስጥ ምርጫ ያልተደረገው በእንዲህ ያለው አገዛዛዊ ወንጀል ተግባር ሳይሆን በቀድሞ ድርጅታቸው ህወሓት ሳቢያ መሆኑን ሲያቀርቡ የተደመጡበት አጋጣሚም ከቴሌቪዥን ጣቢያው በኩል በቀድሞ አጋሮቻቸው ላይ ያለውን የግል ቂም ተከትሎም የትግራይ የፖለቲካ ሁነትን ተጠቅመው እንዳይሆን የሚል ጥያቄ አስከትሎባቸዋል። አቶ ጌታቸው ይህንን አስተባብለው ነገር ግን መፈንቅለ መንግስት አድርገውብኛል ሲሉም ተናግረው የእሳቸው ጊዜ አስተዳደርን ውድቀት ግን አምነዋል። የአብይ አህመድ መንግስት ያደረገው ምርጫ በሀገሪቱ እየሰፋ የመጣውን ቀውስ የሚፈታ አይደለም ሲል ህወሓት ገለጸም። ትግራይ በወታደራዊና ኢኮኖሚያዊ ከበባና ክልከላ ውስጥ ናት፣ ጦርነትን የማስቀሪያው ጊዜም አሁን ነው ሲል አሳውቋል። ድርጅቱ ለዓለም አቀፉ ማህበረሰብ በጻፈው ማስታወሻ በአማራና ኦሮሚያ ክልል በድሮንና ከባድ መሳሪያ የታገዘውን ውጊያም አንስቷል። ያለፈውን አውዳሚ ጦርነት ለማስቆም የተደረሰው ስምምነት በፌደራል መንግስቱ ፖለቲካዊ ቁርጠኝነት ማጣትና በጠባጫሪነቱ ሳቢያ ፈርሷል የሚለውና ድርጅቱ ዲፕሎማቲክ ሚስዮኖችና ዓለም አቀፍ ማህበረሰቦችን ታሳቢ አድርጎ የጻፈው ማስታወሻ ይህንን ተከትሎም ህወሓት የተፈጠረውን ክፍተት ለመሙላት የቀደመውን መንግስት መልሶ ማቋቋሙን ይገልጻል። ዛሬ ላይ በትግራይ ያለውን ሰብአዊና ኢኮኖሚያዊ ሁኔታም አሁንም አሳሳቢ ነው በማለት ጠቅሶ በፌደራል መንግስቱ የተፈጸሙትን ነዳጅን ጨምሮም በርካታ ክልከላዎችን የፈጠሩትን ድቀትን አብራርቷል። ከዚህም ባሻገር በትግራይ አዋሳኝ ስፍራዎች በኢትዮጵያ መከላከያ ሰራዊት በኩል ወታደራዊ ዝግጅትና ማከማቸት ሲከናወን መቆየቱን ማስታወሱም እንዲህ ያለ ክልከላና በወታደራዊ ከበባም የትግራይን ህዝብ የማስጨነቅ ሂደትን ተቋቁሞ ያለው ማህበረሰብ ክረምት እየተቃረበ ዛሬም ተፈናቃዮችን ይዞም ሰብአዊ እርዳታዎች እየተመናመኑ ነገር ግን ታግሶም የቀጠለው ለሰላም እስከ መጨረሻው እድል ለመስጠት ነው ይላል። አሁን ላይ በትግራይ ብቻ ሳይሆን የፌደራል መንግስቱ በአማራና በኦሮሚያ ክልሎችም ወታደራዊ ዘመቻዎችን በማካሄድ ላይ ይገኛል። እነዚህ ውጊያዎች በምድር ኃይልም በመድፍና በሰው አልባ አውሮፕላኖችም የታገዙ ናቸው። በዚህም ሳቢያ የንጹሃን ዜጎች ህይወት እየተቀጠፈ ይገኛል ብሏል የህወሓት ማስታወሻ። የአብይ አህመድ መንግስት ሰላምን ከመፈለግ ይልቅ እንደ ዲሞክራሲያዊ ህጋዊነት ማረጋገጫ አድርጎ የሚያቀርበውን ምርጫ ማካሄድን መርጧል። ሆኖም ግን ትግራይ ሙሉ በሙሉ በርካታ የሀገሪቱ አካባቢዎችም በዚህ ሂደት አካል አልነበሩም ሲል አሳውቋል። ዜጎችን በማግለል በመጨቆን በረሃብ በመቅጣት ወይንም በመግደል ህጋዊነትን ማረጋገጥና ማግኘት አይቻልም የሚለው ድርጅቱም የኢትዮጵያ ወቅታዊ ፈተናዎችና የሀገሪቱ መሰረታዊ የፖለቲካ ችግሮች በዚህ ምርጫ ሳይሆን መፍታት የሚቻለው በሀገር አቀፍና ታማኝነት ባለው ብሔራዊ ውይይትና
ምክክር ነው ብሏል። የፌደራል መንግስቱ ግን ሀቀኛ ንግግርን ሽሽት፣ ወታደራዊ አማራጭን ደግሞ እያጠናከረ ነው። ከህወሓት በኩል ግን አሁንም ቀውሱን በድርድርና ሰላማዊ በሆነ መንገድ የመፍታት ፍላጎቱ እንደተጠበቀ ነው ሲልም ያክላል። በመሆኑም ጊዜው ከመርፈዱ አስቀድሞ ዓለም አቀፉ ማህበረሰብ ችግሮችን ወደ ጠረጴዛ በማምጣት ረገድ የፌደራል መንግስቱ ከያዘው ግትር አቋም እንዲመለስ እንዲያደርግ በማለትም ጥሪውን አስተላልፏል። አሁን ጦርነት ያሰጋል የሚለው በሀሳብ ደረጃ አይደለም፣ በተግባር በአማራና ኦሮሚያ ክልሎች ህይወትን እያስከፈለ ነው። በትግራይም ይህ የመሆኑ ጉዳይ እየተቃረበ ነው። ዝምታ እንደ ገለልተኝነት ሊቆጠር አይችልም። እናም ሀገሪቱም ቀጠናውም ወደ ባሰ ትርምስ ከመግባታቸው በፊት የበኩላችሁን እንድትወጡ እንጠይቃለን ሲልም አመልክቷል። በስሙ የትኛውም እጩ ወደ ፓርላማ እንደማይገባ ትብብር ለኢትዮጵያ አንድነት ጥምረት አሳወቅም። በአማራ ክልል የተለያዩ አካባቢዎች ምርጫው ይደገም፣ በደቡብ ኢትዮጵያ ክልል ጋሞ አካባቢ በሚገኝ የምርጫ ክልል በአጠቃላይ እንዲሰረዝ ያሉ ፓርቲዎችም አሉ። ህብረቱ ደግሞ በታዘበባቸው 130 ምርጫ ጣቢያዎች የምርጫ ካርድ የሌላቸው ሰዎች እንዲመርጡ ተደርገዋል ሲል አሳውቋል። የዘንድሮ የብልጽግናው የምርጫ ድግስ ከዲሞክራሲያዊ ሂደቱ ይልቅ መዝናኛነቱ አመዝኖ አልፏል። ነገር ግን እያገዛዙ ገዳይነት ለማስቀጠል ያስቻለ ሁነት ሲሆን ይህንንም በአርሲ እንዳስጀመረው የሚታወቅ ነው። የሆነው ሆኖ ብልጽግና እጩም ሳያቀርብ ወደ ምክር ቤት እንዲገቡለት ተቃዋሚ ያሳተፈ የሚል ስም እንዲሰጠው ካደረጋቸው እንደ ዜማ ካሉ የበለጸጉ ተቃዋሚዎች ውጭም አንዳንዶቹ ደግሞ ቅድመ ሁኔታዎች ባይሟሉላቸውም በምርጫ ሂደቱ ተሳትፏል። ትብብር ለኢትዮጵያ አንድነት አንዱ ሲሆን ይህን ምርጫ ተከትሎ ባወጣው መግለጫ በስሙ የትኛውም እጩ ምክር ቤት እንደማይገባ አሳውቋል። የዘንድሮ ምርጫ ዲሞክራሲን አያዋልድም፣ መፍትሄም አይፈይድም ባለበት መግለጫውም የጨረባ ወዳለው ምርጫው የገባውም መሰረታዊ የሀገሪቱ ችግሮችን በንግግር በድርድር እና በጥልቅ ውይይት መፈታት እንዳለባቸው በማመንና ከውጭ ሆኖ ተባለ ከማለት በተጨባጭ ነውሩን ለማጋለጥ እንደነበር አሳውቋል። ይሁን እንጂ አጠቃላይ የምርጫው ሂደት ከነግዙፍ እንከኑም ከኢህአዴጋውያኑ የጥፋት ውርስ ባህሪና የጥቅለላ ባዜ ያልተላቀቀም በአይነቱም ሆነ በድርጊቱ በታሪክ ከሚታወቁ የጨረባ ምርጫዎችም ያልተለየ መሆኑ ገሃድ ወጥቷል ሲል ከሷል። አገዛዙ የህዝብን ድምጽ እስከሚያከብር ድረስ ትግሉን አጠናክሮ እንደሚቀጥልና በቅርቡ ህዝብን ያሳተፈ ሰላማዊ ትግል ለማካሄድ የተሟላ መግለጫ እንደሚሰጥም ገልጿል። ሌላኛው የብልጽግናን የምርጫ ድግስ ያጀበው ነጻነትና እኩልነት ፓርቲ በአማራ ክልል በተወሰኑ ስፍራዎች የምርጫ ማጭበርበር ተግባራት ተፈጽሟል በሚል ምርጫው እንዲደገም ጠይቋል። ምሳሌ ብሎም በደቡብ ወሎ በለጋምቦ፣ ለገሂዳ፣ ከላላና ደብረሲና እንደዚሁም በደሴና ባህር ዳር ከተሞች የምርጫ ድምጽ አሰጣጥ ሂደት ላይ አጋጠመ ያለውን ያነሳል። ከመራጮች ካርድን በነጠላ በመሰብሰብ በሚስጥር ድምጽ መስጫ ቦታዎች ውስጥ ገብቶ የሚመርጡትን እስከ መንገር፣ ከዛም በባህር ዳር ከተማ 70 ህጋዊ የፖለቲካ ፓርቲ ታዛቢዎች እንዳይታዘቡ መከልከል ወዘተ ነበሩ ብሏል። በደቡብ ኢትዮጵያ ክልል ጋሞ ዞን በቁጫ ምርጫ ክልል የተወዳደረው ቁህዴፓ ደግሞ የገዢው ፓርቲ ታዛቢዎች፣ የቀበሌ አመራሮችና የጸጥታ አካላት ከመራጮች እጅ ላይ የድምጽ መስጫ ወረቀትን እየነጠቁ ለገዢው ፓርቲ ድምጽ ሰጥተዋል ብሏል። ለፓርቲ እጩዎች ድምጽ የሚሰጡ ሰዎችን ማዋረድና መስደብ፣ መራጮች የሰጡትን የድምጽ መስጫ ወረቀት ገልጦ በማየት ቁህዴፓን የመረጡ መራጮች ስም ዝርዝርን መዝግቦ በመያዝ ለጸጥታ አካላት አሳልፎ የመስጠት፣ በመራጮች ላይ አካላዊ ጥቃትን ማድረስ ወዘተ ከተፈጸሙ ተግባራት ውስጥ ስለመሆናቸው ጠቁሟል። ህብረት ለምርጫ የተሰኘ ማህበር ደግሞ በ130 የምርጫ ጣቢያዎች የመራጮች ምዝገባ ላይ ያልተገኙ ካርድ ያልያዙ መራጮች እንዲመርጡ መደረጋቸውን ይፋ አድርጓል። እነዚህ ሁሉ ሪፖርቶች በአንድ ምርጫ በሚመስል ምርጫ ውስጥ የሚቀርቡ ቅሬታዎች ቢሆኑም ቅሉም የብልጽግናው አገዛዝ ግን ኡሁሩ ኬንያታ ከጉለሌም ኢጋድ ከሸጎሌ ምልከታቸው በኋላ አደነቁኝ፣ ምርጫውንም ዲሞክራሲያዊ ፍትሐዊና ሰላማዊ ነው አሉኝ እያለ ነው። በሶማሊያ በፕሬዝዳንቱ ቤተ መንግስት አቅራቢያ ተኩስ መከፈቱ ተሰማ። በርዕሰ መዲኗ ሞቃዲሾ ውስጥ በሚገኘው ቤተ መንግስት አቅራቢያ ከፍተኛ የተኩስ ድምጽ መሰማቱም ተዘግቧል። ከሶማሊያ ፕሬዝደንታዊ መቀመጫ ቪላ ሶማሊያ ቅርብ ርቀት ላይ በአንዳንድ የመዲናው አካባቢዎች ተኩስ የተነሳው ሀገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። የስልጣን ዘመናቸው የተጠናቀቀው የሶማሊያው ፕሬዝደንት ሀሰን ሼህ መሐመድ ስልጣናቸውን ለማራዘም ያደረጉትን ሙከራ ተከትሎ ከፍተኛ ተቃውሞ ገጥሟቸዋል። በሀገሪቱ ህገ መንግስት መሰረት የፕሬዝደንቱ የስልጣን ዘመን ያበቃው ግንቦት 7 2018 ነው። በዋና ከተማዋ ዳብካና ሳይካድ በተባሉ አደባባዮች መካከል ባለው አካባቢም የተኩስ ድምጽ ትናንት መሰማቱ ተሰምቷል።
አካባቢው ለቤተ መንግስቱ ቅርብ የሆነ ስትራቴጂካዊ ስፍራ ነው። ከፍተኛ የተኩስ ድምጽ መሰማቱ ሪፖርት ከተደረገ በኋላ የሶማሊያ ጸጥታ ባልደረቦች ምላሽ መስጠታቸውም ታውቋል። የቀድሞ የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ካሂር በፌስቡክ ገጻቸው ላይ ባሰፈሩ ጽሁፍ እንደገለጹት ፕሬዝደንቱ ትዕዛዝ በሰጧቸው የጸጥታ አካላት ጥቃት ደርሶባቸዋል። የስልጣን ዘመናቸው ባበቃው ፕሬዝደንት ትዕዛዝ ጥቃት ተፈጽሞብናል። የሞቱትን ሰዎች ፈጣሪ ይቅር እንዲላቸው እንደዚሁም የተጎዱትን በፍጥነት እንዲያገግሙ ጸልያለሁም ብለዋል። በዚህ ክስተት ለተፈጸመው ሞትና ውድመት ኃላፊነቱን የሚወስዱት ሰላማዊ ተቃውሞ ልናካሄድ ስንል ጥቃት የከፈቱብን ፕሬዝደንቱ ናቸው ሲሉም አክሏል። ተቃዋሚዎች የፊታችን አርብ ሰላማዊ ሰልፍ እንደሚያካሂዱ ማሳውቋል። ከሰሞኑ የተነሳው ውጥረት ከሶማሊያ የምርጫ ሂደት ጋር ይገናኛል። የፕሬዝደንቱን ስልጣን ዘመን ማብቃት ተከትሎ መንግስትና ተቃዋሚዎች ያደረጉት ድርድር እስካሁን ከስምምነት አላደረሳቸውም። የታቀዱ ሰልፎች በሰላም ስለመጠናቀቃቸውም ግልጽ አይደለም። በቤተ መንግስቱ አቅራቢያ በተነሳው ተኩስ ምክንያት ሞት ወይም ጉዳት ስለመድረሱ አሁን ላይ ከባለስልጣናት በኩል የወጣ መረጃም የለም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።